እዚህ ጋር ከጀርባ የምታዩት ቪዲዮ እንግዲህ በኦቨርናይት ኢራን በደረሰችው የባሊስቲክ ሚሳይልና የድሮን ጥቃት የኩዌት ኢንተርናሽናል ኤርፖርት የደረሰበትን ጉዳት የሚያሳይ ነው። በጣም ኤክስቴንሲቭ የሆነ ጉዳት ነው የደረሰበት። ጦርነቱ ከጀመረ ጀምሮ እንግዲህ ኢራን አጸፋዊ ምላሽ ስትመልስ እነዚህ ሚድል ኢስት ሀገራቶች ውስጥ ያሉ የአሜሪካ ቤዞችን ነበር ትመታ የነበረው፣ ወታደራዊ ታርጌቶችን ነበር ትመታ የነበረው። ግን ኦቨርናይት ባደረሰችው ጥቃት ግን የኩዌት ኢንተርናሽናል ኤርፖርት በምታዩት መልኩ ከባድ ውድመት ደርሶበታል። ይህም እንግዲህ አሜሪካ ሴንትራል ኮማንድ ሴንትኮም የኢራን ወታደራዊ ቦታዎች ላይ ጥቃት ማድረሱን ተከትሎ ለዛ አጸፋ ነው የመለሰችው ኢራን። በዛ አጸፋ እንግዲህ ኩዌትና ባህሬን ላይ ጥቃት ፈጽማለች። ሴንትኮም ኖ ጥቃት አይደለም የፈጸምኩት ራሴን ዲፌንድ ማድረግ ዲፌንሲቭ ጥቃት ነው ዲፌንሲቭ እርምጃ ነው የወሰድኩት ቢልም ኢራን ግን ምንም ዲፌንሲቭ ነገር የለም አግሬሽን ነው ኦር ድንበር ተሻግራችሁ መታችሁ ጥቃት ያደርሳችሁብን ለዚህ ማጸፋውን መልሳለን ብላ እንግዲህ በምታዩት መልኩ ምናልባትም ጦርነቱ ከጀመረ ጀምሮ እስካሁን ድረስ ሳይቶ የማይታወቅ የሲቪሊያን ታርጌቶች ላይ ውድመት ያደረሰ ጥቃት አጸፋዊ ምላሽ መልሳለች። በዚህም ደግሞ ለሌሎች የሚድል ኢስት ሀገራቶች ማስጠንቀቂያ ይሆናችሁ አሁንም ዊ አር ሞር ዛን ሬዲ በጣም ዝግጁ ነን አሁንም ለመመለስ ብላ አስጠንቅቃለች ማለት ነው። እኔ የምላችሁ ትራምፕ ቢኒን ደውሎ ሰደበው ምናምን የሚል ሪፖርት ሰምታችሁ ነበረ። ከሁለት ቀን ምናምን በፊት እኔም ቪዲዮ ሰርቼላችሁ ነበርና ደውሎ ሰድቦታል አንተ ምናምን ብሎታል። ብቻ ሰዳድቦት ነበረ። ከዛ ሪፖርት በኋላ ግን አሁን እየወጡ እንዳሉ ሪፖርቶች ደግሞ ጀለስ ሰድቦትም አልተፋታውም ሚስቱን ጋር ደውሏል አሉ። ትራምፕ ከአቶ ቢንያምን ደውሎ ከሰደበውና ካስፈራራው ምናምን በኋላ ሚስቱ ጋር ደግሞ የአቶ ቢንያም ሚስት ሳራ ነትንያሁ ጋር ደውሎ ነበረ የተባለው። እሷ ጋር ደውሎ ምንድን ያለው ባልሽን ይኸውልሽ ባልሽ እንዳይታሰር በሰራው ሙስና እንዳይታሰር ያደረኩት እኔ ነኝ፣ አርፎ የማይቀመጥ ከሆነ ግን እስር ቤት እንዲገባ አድርገዋለሁ ብሎ አስፈራርቷል። ያ ብቻ ሳይሆን አሜሪካ የሚገኘውን ልጃችሁንም ዲፖርት አደርግላችኋለሁ፣ ይመጣላችኋል፣ ከዚህ አባረዋለሁ ብለውም ዝተውባታል አሉ ሚስትየው ላይ። ከዛ ደግሞ አሜሪካ ያላችሁንም አሴት በሙሉ ፍሪዝ አድርጋለሁ፣ ባዶ ነው ማስቀራችሁ፣ ባልሽን እረፍ በይው፣ አርፎ የማይቀመጥ ከሆነ እሱንም አሳስረዋል፣ ባልሽንም አሳስረዋለሁ፣ ልጅሽንም አባረዋለሁ፣ ሀብትሽንም ፍሪዝ አድርጋለሁ ብሎ እንዳስፈራራ ታውቋል። ይህንን ተከትሎ ሳራ ነተንያሁ ወዲያው ባሏን እንግዲህ ኮንፍሮንት እንዳደረገችውና ባሏን እንዳስጨነቀችውና ባሏ መልሶ እንግዲህ ለትራምፕ ኮንፈርም እንዳደረገ ምንድነው ሉብናን ላይ ኦር ቤሩት ላይ ያደርጉ የነበረውን ጥቃት እንደተወ መልሶ ለትራምፕ ኮንፈርም እንዳደረገ ታውቋል። ሶ ትራምፕ መጀመሪያ ለአቶ ቢንያም ጋር ደውሎ ካስፈራሩና ከፈነዱበት በኋላ ሚስቱም ጋር ደውለው ባልሽን አርፎ ቀመጥ ከሆነ እሱንም አሳስረዋለሁ፣ ልጅሽንም አባራለሁ፣ ሀብትሽንም ፍሪዝ አድርጋለሁ ብሎ ማስፈራራታቸው ታውቋል ማለት ነው። ዶናልድ ትራምፕ ሂዝ ሶ ክሬዚ። እንደምታውቁት አቶ ቢንያም በጣም የሙስና ክስ አለበት። ይህንን የሙስና ክስ እንዲራዘምለት ፕሬዚዳንቱ ላይ የአቶ ቢንያም ጠቅላይ ሚኒስትር ነው ታውቃላችሁ፣ ፕሬዚዳንቱ ላይ ጫና ያደርጋሉ። ትራምፕ በተደጋጋሚ ጫና ያደርጋሉ አቶ ቢንያም ወደ እስር ቤት እንዳይገባ። ያንን ጫናዬን አቆምና አሳስርሃለሁ ነው ማስፈራሪያቸው። ያ ብቻ ሳይሆን ይህንን ግን የምታቆሙ ከሆነ ይህንን ቤሩት ላይ የምታደርጉትን ጥቃት ግን የምታቆሙ ከሆነ ብሏል ለሚስትየው፣ የምታቆሙ ከሆነ ግን ምናልባት በሚመጣው ምርጫ ምናልባት አቶ ቢንያም ሉዝ ካደረገ ወር ከተሸነፈ አንቺንም ሆነ ባልሽንም ሆነ ልጅሽን አሜሪካ ላይ እንድትኖሩ ፖለቲካል አሳይለም ሰጣችኋለሁ፣ ይህንን ላመቻችላችሁ እችላለሁ፣ ይህንን ግን የማደርገው ይህ እብድ ባልሽ ቤሩት ላይ አድርጓለሁ የሚለውን ጥቃት የሚያቆም ከሆነ ነው ብለው ማስፈራራታቸው ታውቋል። which is crazy። የራስ ሀገር ሲሆን ምንም ነገር ቢፈጠር ሀገርን ጥለህ አትሄድም፣ በቻለ አቅም ትቀጥላለህ። ነገር ግን የዘረፈው ሲሆን ግን ኮሽ ሲል ላጠብለህ ትወጣለህ ማለት ነው። ታስ ኤግዛክትሊ ዋትስ ሃፕኒንግ እስራኤል ውስጥ ሃፕኒንግ ያደረገ ያለው ያ ነው። ከባለፈው የሁድ አህሮኖት የሚባለው የእስራኤል መጽሔት እንግዲህ ይዞት በወጣው ሪፖርት ከባለፈው የጁን ጦርነት ከጁን ጦርነቱ በፊት ከኦክቶበር 7 ጀምሮ እስካሁን ድረስ ባለው ጊዜ ውስጥ በጣም አንፕሬሲደንትድ የሆነ ባልተጠበቀ መልኩ ከፍተኛ ቁጥር ያለው እስራኤላውያን ከአገር ለቀው እየወጡ ነው እየተባለ ያለው። ያ ቁጥር እንግዲህ ጨምሮ በአመት 80 ሺህ በላይ ህዝብ ከእስራኤል ፎር ጉድ እየወጣ እንደሆነ እየተነገረ ነው ያለው። የእስራኤል ህዝብ 10 ሚሊዮን ነው። በአመት 80 ሺህ ህዝብ ወጣ ማለት ኢትስ ዴንጀረስ፣ ለፊውቸሩ ዴንጀረስ ነው። ያ ብቻ ሳይሆን ይህ 80 ሺህ ሰው ብቻ ሳይሆን አንደኛ ቁጥሩ በየአመቱ እየጨመረ መምጣቱ፣ በዘንድሮ ዓመት 80 ሺህ ምናምን ነው፣ በኔክስት ደግሞ እየጨመረ መምጣቱ አንድ እሱ። ሁለተኛ ከሚወጡት ውስጥ እንግዲህ ከ50% በላይ የሚሆኑት አብዛኛውን ቁጥር የሚይዙት ከ20 እስከ 44 ዓመት ዕድሜ ያላቸው ወጣቱ አምራቹ ኃይል ኤንድ ፊውቸሩን የሚረከበው ኃይል መሆኑ ከባድ ድንጋጤ ፈጥሯል፣ ኤንድ ከባድ ስጋት ፈጥሯል። በእስራኤል ፊውቸር የፖፑሌሽን ዲኬ ያመጣል ተብሎ ማለት ነው። አዘር ቲንግ ግን ከዚህ ከወጣቱ ደግሞ ያ ብቻ ሳይሆን ወጣት መሆኑ ብቻ ሳይሆን ከዛ ውስጥ ወደ 33% የሚሆነው ዲግሪ ሆልደር የሆነ ደን ደግሞ ወደ 23.5% የሚሆነው ማስተርስ ሆልደር የሆነና ወደ 4% የሆነው ደግሞ ፒኤችዲ ሆልደር የሆነ ነው። የተማረውና ወጣቱ ፊውቸሩን ይይዛል የተባለው እየወጣ ነው ያለው፣ አገር ጥሎ እየወጣ ነው ያለው። ኮዙን ነግራችኋለሁ መጨረሻ ላይ። ያ ብቻ ሳይሆን እንግዲህ ፒኤችዲ ከያዙት ውስጥ ደግሞ አብዛኛውን ቁጥር የሚይዙት ኢምፖርታንት በሆኑ ጉዳዮች ላይ ፒኤችዲ የያዙ ናቸው። በጄኔቲክስ፣ በቴክ
በጄኔቲክስ በማቴማቲክስ በፊዚክስ እና ፊውቸር የእስራኤልን ሳይንስ እንትን ያደርጋሉ ሊድ ያደርጋሉ ተብለው ብዙ ኢንቨስት የተደረገባቸው እንትኖች የተማሩ ሰዎች ናቸው እስራኤል ለቀው እየወጡ ያሉት። ይህ ቁጥር እንግዲህ ከባለፈው ከኦክቶበር 7 ጀምሮ እስካሁን ድረስ በጣም እየጨመረ መጥቶ አደገኛ ስጋት ላይ ወድቋል። የእስራኤልን ፊውቸር አደገኛ ስጋት ላይ ጥሏል የሚል ሪፖርት ነው ይዘው የወጣው ይሁዳ አህሮኖት። ይህንን ደግሞ አቶ ቢኒያም ሰሞኑን ፓርላማ ላይ ቀርበው ሊክዱት የሞከሩትን ነገር ነው በሪፖርት በደንብ በግልጽ ያወጣላቸው እና የዚህ ኮዝ እንግዲህ ማን ነው የተባለው ሐማስ፣ ሄዝቦላ እና ኢራን ናቸው። ከኦክቶበር 7ቱ ጦርነት በኋላ እስካሁን ድረስ ባለው ጊዜ ውስጥ በጣም በከፍተኛ ቁጥር በድሮኖች እና ባሊስቲክ ሚሳይሎች ወደ እስራኤል የሚተኮሱ መሆኑንና ኮንቲኒየስ የሆነ ፍንዳታ፣ ኮንቲኒየስ የሆነ የሳይረን ጩኸት፣ ኮንቲኒየስ የሆነ ካሉበት ቦታ እየወጡ ወደ ባንከር መግባት ተመልሶ መውጣት የመሳሰሉ ነገራቶች ላይፍን አንቤረብል ማድረጉን ተከትሎ እንግዲህ እነዚህ ሰዎች ፎር ጉድ ለቀው እየወጡ እንደሆነ ነው እየተነገረ ያለው። ይህ በዚህ የሚቀጥል ከሆነ ኢን ኒር ፊውቸር ከባድ የሆነ ፖፑሌሽን ዲኬይ እና ከባድ የሆነ ስጋት ለእስራኤል ፊውቸር ስጋት ይደቅናል የሚል አላርም አብርቷል ማለት ነው ይሁዳ አህሮኖት። ኢና ሊላሂ ወኢና ኢለይሂ ራጂዑን 27ኛው የአዲስ አበባ ከንቲባ የነበሩትና አዲስ አበባን ከ1990 እስከ 1995 ድረስ በከንቲባነት ሲመሩ የነበሩት አምባሳደር አሊ አብዶ በሕክምና ሲረዱ ቆይተው እንግዲህ በዛሬው ዕለት አዳሩን ህይወታቸው እንዳለፈ ታውቋል። አምባሳደር አሊ አብዶ አርሲን የተወለዱት ከዛ በኋላ እንግዲህ ሀገራቸውን በተለያዩ ቦታዎች ሲያገለግሉ ነበረ። ከ1990 እስከ 1995 ደግሞ በከንቲባነት መርተዋል ማለት ነው። ባለትዳርና የሶስት ሴት ልጆች እንዲሁም የአንድ ወንድ ልጅ አባት ነበሩ። አምባሳደር አሊ አብዶ እንግዲህ ታመው ሕክምና ሲደረግላቸው የነበረ ቢሆንም ያው ወደማይቀረው ዛሬ አዳሩን እንግዲህ ወደ አኺራ ሄደዋል ማለት ነው። ለቤተሰቦቻቸውና ለመላ ወዳጆቻቸው እንዲሁም ለአዲስ አበባ ህዝብ፣ ለኢትዮጵያ ህዝብ መጽናናት እንመኛለን ማለት ነው። መቼም አህመዲነጃድን የማያውቃቸው ሰው አለ ብዬ አላስብም። አህመዲነጃድ ምናልባት ከዚህ ቀደም ከሚታወቁበት ነገር መካከል የሆሎካስት የሚባለውና ከ6 ሚሊዮን በላይ አይሁዳውያን በሂትለር አማካኝነት ተገለዋል የሚባለውን ታሪካዊ ክስተት ሙሉ በሙሉ እንደማይቀበሉ ወይም ደግሞ እውነት አይደለም የሚል እይታም ጭምር ያላቸው አይነት ሰው ናቸው። ታዲያ እኒህ ሰው ከእስራኤል ጋር ሊሰሩ የሚችሉበት አይነት አጋጣሚ ነበረ። እስራኤል አያቶላህን ከገደለች በኋላ አህመዲነጃድን የኢራን መሪ አድርጋ ልታስቀምጥ አቅዳ ነበር የሚል ዜና ብትሰሙ ምን ትላላችሁ? ኒውዮርክ ታይምስ ከቀናት በፊት ይዞት የወጣው ይሄ መረጃ በጣም አስገርሞኛል። አህመዲነጃድ በእነ እስራኤልና በእነ አሜሪካ የአገዛዝ ለውጥ እቅድ ውስጥ ተጠቃሎ 3 ምዕራፎችን ባለው የዚህ አገዛዝ እቅድ ለውጥ አፈጻጸም ላይ እነ እስራኤል እሳቸውን ወይም አህመዲነጃድን አያቶላህን ከገደሉ በኋላ የኢራን መሪ አድርገው ለማስቀመጥ ፍላጎት ነበራቸው ነው የሚለው እንግዲህ ይሄ የኒውዮርክ ታይምስ ዘገባ። በእርግጥ አህመዲነጃድ በእነ እስራኤል እቅድ ውስጥ ተጠቃለዋል አልተጠቃለሉም በሚለው ላይ ማረጋገጫ የሆነ ነገር የለም። ነገር ግን ጥቁምታዎችንና ዶቶችን በመገጣጠም ለምሳሌ ያክል የሰኔ 2025ቱ የ12ቱ ቀን ጦርነት በኢራን ከመጀመሩ በፊት ባሉት ወራት ላይ የአህመዲነጃድ ወደ ሃንጋሪ አቅንተው ነበር። በሃንጋሪ ቪክተር ኦርባን ጋር ተገናኝተው እንደነበረና ቪክተር ኦርባን ደግሞ በጣም የእስራኤል አድናቂ እንደሆኑና ከኔታንያሁ ጋርም በጣም ቅርበት እንዳላቸው የሚነገር መሪ ናቸው፣ የሃንጋሪው ጠቅላይ ሚኒስትር። አህመዲነጃድ ከሳቸው ጋር የተገናኘው የዚህ እቅድ አካል ለመሆን ነው የሚል አይነት ሐሳብን በማጠናከር እንደምታውቁት ባለፉት በርካታ ዓመታትም በቁም እስር ላይ ነበሩ። አህመዲነጃድ ለ3 ጊዜ ያክል በምርጫ ተወዳድረው ወደ ፕሬዝዳንትነት ለመምጣት ያደረጉት ሙከራ ሳይሳካላቸው የቀረ ሰው ናቸው። እነዚህ ጉዳዮች በአያቶላህ ላይ ቅያሜ እንዲኖራቸው ምክንያት ሆኗል የሚለውን ትንተና የሚያስረዳው ኒውዮርክ ታይምስ በእንደዚህ አይነት ክፍተት ውስጥ መቆየታቸውን እንዳጋጣሚ በመጠቀም እሳቸውን እንደመለመሏቸውና በቀጣይ አያቶላህን ተክተው ወደ ስልጣን እንዲመጡ ሐሳብ እንደነበራቸው ነው እየተገለጸ የሚገኘው። የግል አስተያየቴን ብሰጣችሁ በዚህ ጉዳይ ላይ ማለት እነ አህመዲነጃድ ከእስራኤል ጋር ሊሰሩ የሚችሉበት እድል አለው ይብላችሁ ነው የምትጠይቁኝ፣ የለም ብሎ መደምደም አዳጋች ሊሆን ይችላል፣ ሁሉንም ነገር ስለማናውቅ ማለት ነው። ነገር ግን አሁን ያሉ ትንተናዎችን የተገጣጠሙ ያሉ ዶቶችን ሎጂኮቹ ወይም እሳቸው ተሳትፈዋል አህመዲነጃድ ከእስራኤል ጋር ተባብረዋል የሚለውን ነገር ለማረጋገጥ የቀረቡ አመክንዮችን ካያችሁ ያን ያክል የሚያሳምን ነገር ነው ብዬ አላምንም። ወይም እነ አህመዲነጃድ የእስራኤል ተባባሪ ናቸው ብሎ ድምዳሜ ለመስጠት የሚያስችል ነው ብዬ ወይም እንደ በቂ ማስረጃ አድርጌ የምቆጥረው ነገር የለም። ያም ማለት ግን እነ ኒውዮርክ ታይምስ ይሄንን የምርመራ ዘገባ ይዘው ወጥተው ዓለምን ጉድ እያሰኙ ይገኛሉ።